ለብዙ ዓመታት ታላቁ የኢትዮጵያ ህዳሴ ግድብ በዓለም አቀፍ ሚዲያዎች በአብዛኛው ከፖለቲካ ውጥረት ከውሃ ክርክርና ከጂኦፖለቲካዊ ፍክክር አንጻር ሲታይ ቆይቷል። ነገር ግን በሲኤንኤን ቴሌቪዥን ኮኔክቲንግ አፍሪካ ፕሮግራም የቀረበው ዘገባ ትኩረቱን ከፖለቲካ ወደ ልማት፣ ከግጭት ወደ ኢኮኖሚ፣ ከውዝግብ ወደ ቀጠናዊ ትስስር በማዞር የግድቡን ትክክለኛ ገጽታ ለዓለም አቀፉ ማህበረሰብ አሳይቷል። በሲኤንኤን የኮኔክቲንግ አፍሪካ ፕሮግራም ዘጋቢ ቪክቶሪያ ዱባዳሪ ባጠናከረችው ዘገባ በአፍሪካ ቀዳሚው የሃይድሮ ኤሌክትሪክ ግድብ ወደ ሆነው ታላቁ የኢትዮጵያ ህዳሴ ግድብ አቅንታ የተመለከተችውን እውነታ አጋርታለች። ጋዜጠኛዋ ግድቡን ኢትዮጵያውያን ያለማንም ድጋፍ በራሳቸው አቅም ገንብተው ለውጤት ማብቃታቸውን ገልጻለች። 145 ሜትር ከፍታና 1.8 ኪሎ ሜትር ዝመት ያለው ግድቡ ከኢትዮጵያ አልፎ ለቀጠናው የኃይል አቅርቦት ተደራሽ ለማድረግ ሚናው ከፍተኛ መሆኑን ተንትናለች። Today, at a height of 145 meters and running the length of 1.8 kilometers, the Grand Ethiopian Renaissance Dam, or GERD, is truly a sight to behold. ከፍተኛ ህዝባዊ ተሳትፎ የታየበት ግድቡ ኢትዮጵያ በዓለም አደባባይ ከ10 ጊዜ በላይ ስብሰባ የተጣራችበት በብዙ ውጣ ውረድ ውስጥ በማለፍ የክብር አክሊል የደፋችበት የብርሃን ጮራን ያየችበት ለ14 ዓመታት ተረግዞ በብዙ ምጥ በጀግንነት የተወለደ የኢትዮጵያውያን የመቻል ህያው ሚስጥር መሆኑን በዓለም አቀፉ የቴሌቪዥን ጣቢያ ላይ አስተላልፋለች። With a price tag of $5 billion, it was self-funded, as the whole country contributed to its construction through public donations. በሲኤንኤን የህዳሴው ግድብ ዘገባ ላይ በማጣቀሻነት የተጋበዙት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ስራ አስኪያጅ ኢንጂነር ክፍሌ ሆሮ ግድቡ 5150 ሜጋዋት ኃይል የማመንጨት አቅም እንዳለውና 50% የሚሆነውን የሀገሪቱን የኃይል አቅርቦት የመሸፈን እንደሚችል አብራርተዋል። ግብጾች በተደጋጋሚ ውሃ እንደሚቀንስባቸው ሲናገሩ ይሰማል። ለምን በዚህ ጉዳይ ላይ ትኩረት ማድረግ እንዳስፈለገ አይገባኝም። ወደ ግድቡ የሚገባ ውሃ ተመልሶ ይወጣል። ሊያጋጥም የሚችለው ብቸኛ ፈተና በውሃ ሙሌቱ ወቅት ነበር። አሁን ሙሌቱ ተጠናቋል ያሉት ስራ አስኪያጁ ለሁሉም የሚጠቅመው አብሮ መኖር ነው። ለዚህ አብሮ መኖር ደግሞ ሀብታችንን በፍትሃዊነትና በዘላቂነት የታችኛው ተፋሰስ ሀገራትን በማይጎዳ መልኩ እንጠቀማለን ሲሉ ገልጸዋል። This is not a water consumpting. Whatever is coming in, it goes out. So I don't know why they capitalize on that one. The only challenge which you might face is during the impounding. የአንደኛው ጥሩ ነገር ለሌላው መጥፎ ሊሆን እንደማይችል በመግለጽ ኢትዮጵያ የተፈጥሮ ሀብቷን የመጠቀም መብት እንዳላት ለሌሎች ሀገራት ግን ተጽዕኖ እንዲደርስባቸው የማድረግ ፍላጎት እንደሌላት ኢንጂነር ክፍሌ ሆሮ አብራርተዋል። ግድቡ ከኢትዮጵያ አልፎ ጎረቤት ሀገራትን የኤሌክትሪክ ኃይል ተጠቃሚ እያደረገ ነው። ኢትዮጵያ በአሁኑ ሰዓት ለኬንያ 200 ሜጋዋት እያቀረበች ሲሆን ሱዳን፣ ጅቡቲ፣ ኬንያና ታንዛኒያም ከኢትዮጵያ ታላቁ ህዳሴ ግድብ የኤሌክትሪክ ኃይል እያገኙ ነው። በቀጣይ ደግሞ ለሶማሊያና ደቡብ ሱዳን ኃይል ለመሸጥ ዝግጅት እየተደረገ ነው ብለዋል። Currently we are connected to Kenya. We are providing around 200 megawatts, but the capacity of the transmission line is up to 2000 megawatts. We are connected to Djibouti. We are also connected to Sudan. በህዳሴው ግድብ ወደ 72 የሚደርሱ ደሴቶችና ሐይቆች መፈጠራቸውን ጠቁመው እነዚህ ስፍራዎች ለቱሪስት መስህብነት የሚውሉ መሆናቸውንም በዘገባው ተጠቅሷል። ከሎጂስቲክ አንጻር በርካታ ፈተናዎች ገጥመውናል የሚሉት ኢንጂነሩ ከጅቡቲ ወደብ እስከ ግድቡ ለመድረስ 1400 ኪሎ ሜትር ገደማ ርቀት እንዳለው አስረድተው ትልልቅ ጭነቶች ከጅቡቲ ለማጓጓዝና ወደ ፕሮጀክቱ ቦታ ለማድረስ ከ60 እስከ 90 ቀናት ይወስድብን ነበር ሲሉ ይህንን ታላቁን ፕሮጀክት ለማጠናቀቅ ኢትዮጵያ የከፈለችውን መስዋዕትነት አስረድተዋል። We have faced a lot of challenges from logistic point of view. We are around 1400 kilometers from the port of Djibouti. ከዚህ ቀደም የምዕራባውያን ሚዲያዎች ህዳሴ ግድብን በተመለከተ ዘገባ ሲሰሩ ይህ ግድብ ለግብጽና ለታችኛው ተፋሰስ ሀገራት ስጋት መሆኑን ትኩረት ሰጥተው ይዘግቡ ነበር። ነገር ግን ይህ የሲኤንኤን ዘገባ የኢትዮጵያን እውነት ለዓለም የገለጠ ግብጽ ላለፉት በርካታ ዓመታት በዓለም ላይ የነዛቸውን ትርክት ውድቅ ያደረገ ሆኗል። ሲኤንኤን በዘገባው ህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለምስራቅ አፍሪካ የኃይል ትስስር ዋና ማዕከል እየሆነ መምጣቱን አጉልቶ አቅርቧል። የታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ከትውልድ ትውልድ የተሻገረ ህልም የጽናትና የነጻነት ማማ ነው። ይህ ታላቅ ብሔራዊ ፕሮጀክት የኢትዮጵያን ታሪክ ከቀየሩ የህዝቧን አንድነት ካረጋገጡና የሉዓላዊነቷን ማሳያ ከሆኑት አበይት ምዕራፎች አንዱ ነው። የህዳሴው ግድብ መጠናቀቅ ለኢትዮጵያውያን የውሃ ሀብት አጠቃቀም መብት ብቻ ሳይሆን በመስዋዕትነት የተገኘ የድል አክሊል ነው።
scale of this project, it's not just powering millions of homes here in Ethiopia, but supplying electricity to its neighbors.